ውድ የጌታ ወገኖችና የእግዚአብሔር ቤተሰቦች እግዚአብሔር ስለ ሁሉ ነገራችን መልስ አለው። ሐሳቡንም የጠቀለለው በቅዱሳት መጻሕፍት ነው። ስለዚህ ይህ የዩቲዩብ ቻናል ዋና መልእክቱ መልስ ወዳለው ቅዱስ መጽሐፍ እንድንመለስ ስለሆነ ስለ ሕይወታችን፣ ስለ እምነት መሠረታችን፣ ስለ ማኅበራዊ መስተጋብራችን፣ ስለ ነፍሳችን እውነተኛ ምግብ፣ ስለ ሁሉ ነገራችን ዛሬም ቢሆን ቃሉ ይናገር። ቀጣይ መልእክቶችን ለማግኘት ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። የተወደዳችሁ የቃሉ ይናገር የዩቲዩብ ቻናል ተከታታዮች እንደምን ከረማችሁ? እግዚአብሔር ይመስገን። እግዚአብሔር አምላካችን በሰላም ጠብቆን ደግሞ እኔና እናንተን እንዲህ በዚህ ባለ ሁኔታ እንድንገናኝ ስለረዳን ስሙ ከዘላለም እስከ ዘላለም እየተባረከ ይሁን። እንደምታውቁት ባለፈው ስለ ድነት ምንነትና ከኃጢአት መሰረታዊ ባህሪያት የተነሳ በመጽሐፍ ቅዱሳችን ሂደት በሚመስል መልኩ ድነት በሶስት ደረጃዎች እንደተቀመጠ ተመልክተናል። በአሁኑ ሰዓት ባለንበት በዓለማችን በክርስቶስ ኢየሱስ የመስቀሉ የመዋጀት ሥራ በማመን በተገኘው የዘላለም ዋስትና የሆነው ድነት ዙሪያ በክርስቲያኖች መካከል ዛሬም ሁለት አይነት አመለካከቶች አሉ። ይህ አይነቱ ልዩነት ቅዱሳት መጻሕፍት ብቻ ብለው በሚያምኑና ብዙ የጋራ የእምነት መሰረት ባላቸው ወንጌላውያን አብያተ ክርስቲያናት መካከልም በደንብ ጎልቶ ይንጸባረቃል። ለማንኛውም በአእምሯችሁ የትምህርቱ ሐሳብ ፍሰት ለመያዝ እንዲመቻችሁ ከዚህ በፊት ያለውን ስለ ድነት ቁጥር 1ን ብትከታተሉ ጥሩ መነሻ ይሆናችኋል ብዬ አስባለሁ። ከዚህ በኋላ ግን ስለ ድነት አመለካከት ሚዛናዊ የሆነ መልስ በስተመጨረሻ ላይ ለማግኘት እንዲመቻችሁ ልዩነቱንና የጋራ የሚያደርጋቸውን ነገሮችን እያየን ለጋራ ግንዛቤ አብረን እያዘገምን ቅዱሳት መጽሐፍ የሚናገሩትን እንሰማለንና ረጋ ብለን እንከታተል። እስቲ ልዩነቶቹ ምን ናቸው ብለን እንጀምር። እነዚህ ሁለት አይነት አመለካከቶች ምንና ምንድን ናቸው? አንደኛው አመለካከት አንዴ የዳነ ለዘላለሙ ድኗል ብለው የሚያምኑቱ ናቸው። ይህም እንዴት ነው መሰረታቸውን ያደረጉት? ድነት የእግዚአብሔር ስጦታ ስለሆነ ይህም ስጦታ በእምነት በኩል ለሰው ልጆች የተሰጠ ስለሆነ ከእግዚአብሔር ባህሪ የተነሳ አስተማማኝ ተስፋ ነውና አንዴ የዳነ ለዘላለሙ ድኗል ይላል። ይህም ማለት ካመነበት ዕለት ጀምሮ በምንም አይነት ሁኔታ ድነቱን ወይም ደህንነቱን ሊያጣ አይችልም የሚል አመለካከት ነው አንደኛው። ሁለተኛው ሰው በእምነት በኩል ያገኘው ድነት በእግዚአብሔር በኩል ስራው 100% ያለቀና የጸና ነው ብለው እንደ መጀመሪያዎቹ የሚያምኑ ቢሆኑም ያ ሰው ያመነና ድነትን ያገኘ ሰው በእምነት የተቀበለውን ድነት በዚያው እምነት ካልጸና ድነቱን ሊያጣ ይችላል የሚል ሁለተኛ አመለካከት ነው። ገብታችኋል አይደል? አንደኛው ድነት የእግዚአብሔር ስጦታ ነው፣ ስለዚህ እግዚአብሔር ሰጥቷል፣ ከኛ አይወስድም፣ ስለዚህ አንድ የዳነ ለዘላለሙ ድኗል ብለው አስተምሯቸውንም እምነታቸውን በዛ ላይ ይጥላሉ። ሁለተኛዎቹ አዎ የእግዚአብሔር ስጦታ ነው፣ በእምነት እንደተቀበልን ግን በተቀበልንበት እምነት እስከ መጨረሻው ካልጸናን ድነታችንን ልናጣ እንችላለን ብለው ያስተምራሉ። እስቲ አብረን አንድ በአንድ እነዚህ ልዩነቶች እንዴት ሊመጡ እንደቻሉ እንመልከታቸው። እናንተም ታውቃላችሁ። የሚገርመው ነገር ግን ሁለቱም አመለካከቶች መጽሐፍ ቅዱሳዊ መሰረት አላቸው። ይህ እንዴት ሊሆን ይችላል ልትሉ ትችላላችሁ። መልካም ነው፣ ጥሩ ጥያቄም ነው። ለምን መሰላችሁ? በአውዱ ውስጥ ካልያዝነው በቀር በመጽሐፍ ቅዱስ ውስጥ ብዙ ተቃራኒ የሚመስሉ ግን ተቃራኒ ያልሆኑ ጥቅሶች አሉ። መፍትሄው ግን በአንድ ጥቅስ ላይ ቆሞ መጽሐፍ እንደሚል ብሎ
ማቆምና መደምደም ሳይሆን ደግሞም እንዲህ ተብሎ ተጽፏል የሚለውን ሌላ ጥቅስን በማየት በመጨረሻ ሚዛናዊ ትርጉም መያዝ ይጠቅማል። ስለዚህ በአንድ ጥቅስ ላይ መቆም ሳይሆን ተጽፏል ደግሞም ተጽፏል። አያችሁ፣ ጌታችን ኢየሱስ ክርስቶስ በበረሃ በዲያብሎስ በተፈተነበት ጊዜ ዲያብሎስ ከመጽሐፍ ቅዱስ ጥቅስን መዞ ጠቅሶ ነው ኢየሱስን የፈተነበት። ኢየሱስም መጽሐፍ እንደሚለው ያለውን የዲያብሎስን ቃል ከሰማ በኋላ ደግሞም ተጽፏል በሚል የዛ የጥቅስ አካሄድን መጥፎ ሙድ በማረም ያሳጣዋል። ስለዚህ ሁላችንም አንዳንድ ጊዜ በአንድ ጥቅስ ላይ ተወጥረን 4 ነጥብ ከኋላ ስላለ ኮንቴክስቱን ሳናነብ አውዱን ሳናገናዝብ መደምደሚያ ላይ እንደርስና በዛ ላይ ዶግማችንን፣ መሰረተ እምነታችንን፣ ዶክትሪናችንን እንመሰረትና በኋላ ሌሎችን ለማሸነፍ ብለን ዝም ብለን በደፈናው ወደ መከላከል እንገባለን። ከዚህ ይልቅ ሚዛናዊ የሆነ አስተምሮና የእምነት መሰረተ ለመያዝ የተጻፈውንና ደግሞ የተጻፈውን ማንበብ ያስፈልጋል። ፈረንጆች ምን ይሉታል መሰለን? እንደዚህ አይነት ዶክትሪናል ዲፌንስ ውስጥ ከመግባት ምን ማድረግ ይሻላል ሲባል ሁለቱንም ሪፈር ማድረግ ይሻላል ይሉና it is written it is also written ሁለቱም የተጻፈውና ደግሞ የተጻፈውን ማንበብ እንደሚያዋጣ ይናገራሉ። ይህም ትክክለኛ እሳቤ ነው። እስቲ የመጀመሪያዎቹ አመለካከት ያላቸው ክርስቲያኖች መሰረታቸውን የተከሉበትን በእግዚአብሔር በኩል ይህ ድነት እውነትም እንዳለቀ እኔና እናንተ እስከማንጠራጠር ድረስ በእግዚአብሔር በኩል እንዳለቀ የሚናገሩና የሃይማኖታችን መሰረት የማይነቃነቅ መሆኑን ከሚነግሩን ከእግዚአብሔር ባህሪያት ውስጥ አንዱ እግዚአብሔር አይለወጥም። እግዚአብሔር አይለወጥም። ስለዚህ ሐሳቡ አይለወጥም ማለት ነው። ተስፋ ቃሉ አይታጠፍም ማለት ነው። ስለዚህ ከዚህ በመነሳት በእግዚአብሔር በኩል ልብ በሉ፣ በእግዚአብሔር በኩል የሰው ልጅ በክርስቶስ ኢየሱስ በኩል ያገኘው ድነት ዋስትና እንዳለው የሚናገሩ 7 ሐሳቦችን ለማየት እንሞክራለን። አንደኛ ሐሳብ ሁሉ አቀፍ አስተማማኝ ተስፋ ነው። እግዚአብሔር ለሁሉ ሰው ነው አስተማማኝ ተስፋ የሰጠው። ባለፈው በቁጥር 1 የድነት ትምህርት እንዳየነው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ብለን የጀመርነው ምን ያክል ሰዎችን ሁሉ። ስለዚህ ሁሉ አቀፍ ተስፋ ነው። በቲቶ ምዕራፍ 2 ቁጥር 11 ላይ ጌታችን ኢየሱስ ክርስቶስን በዮሐንስ ወንጌል እንደምናውቀው ምዕራፍ 3 ከቁጥር 16 ላይ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ብሎ ይናገራል። ጳውሎስም በቲቶ ላይ የጠቀሰው ጋር ስናገናኝ ይህ የድነት ተስፋ ለሁሉም ሰው መሆኑን ይናገራል ማለት ነው። ይህ የድነት ተስፋ ለአንዳንዶች፣ ለተመረጡት፣ ለተወሰነላቸው ሳይሆን ለሁሉም የሰው ዘር ክፍት የሆነ ተስፋ መሆኑን ያረጋግጣል። ይህ አንደኛው ሐሳብ ነው። ሁለተኛ ሐሳብ ድነታችን እርግጠኛ የሚሆንበት በእግዚአብሔር በኩል ያለቀና የጸና መሆኑን የሚነግረን ሐሳብ ቅዱሳን እንዳይሰናከሉ በጌታ የሚደረግ ጥበቃ ነው። አስቡት፣ ያዳነን እግዚአብሔር አምላካችን ከመሰናከልም ይጠብቀናል። በይሁዳ መልእክት ምዕራፍ 1 ቁጥር 14 ያው ምዕራፍ የለውም 1 ማለት እንችላለን። ምዕራፍ 1 ቁጥር 14 ላይ ሳትሰናከሉ እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው አምላክ ክብር ይሁን። ምን ለሚያደርገው አምላክ? በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው፣ ሳትሰናከሉ ማቆም ለሚችለው አምላክ ክብር ይሁን ብሎ ይናገራል። ስለዚህ እንዳንሰናከል ይጠብቀናል ማለት ነው። ይህ ብቻ አይደለም። ጌታችን ኢየሱስ ክርስቶስ እንደውም በጣም አስተማማኝ ዋስትና በሚመስል መልኩ በዮሐንስ ወንጌል ምዕራፍ 10 ከቁጥር 27 እስከ 30 አንድ ባንድ እናንብበው ውስጥ ምንም ስብከት ቃል ሳንጨምርበት እንዲህ ይላል። በጎቼ ድምፅን ይሰማሉ፣ እኔም አውቃቸዋለሁ፣
ይከተሉኝማል፣ እኔም የዘላለም ሕይወትን ይሰጣቸዋለሁ፣ ለዘላለምም አይጠፉ። ሰማችሁ? ለዘላለምም አይጠፉ፣ ከእጅም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ማንም ሊነጥቃቸው አይችልም። ለምን? እኔና አብ አንድ ነን ይላል። ዋስትናው አስተማማኝና የጸና መሆኑን ይነግረናል ማለት ነው። ይህ ሁለተኛ ሐሳብ ነው። ሶስተኛው ሐሳብ ደግሞ ጌታ ወደ እርሱ የሚመጡትን አያባርርም። ጌታ ወደ እርሱ የሚመጡትን አያባርርም። ፊታቸውን ወደ ጌታ ያዞሩት፣ ልባቸውን ወደ ጌታ ያዞሩት፣ በንስሐ ልንመለሱት እግዚአብሔር በቃ ያንተ ነገር አይለም። ዮሐንስ ወንጌል ምዕራፍ 6 ከቁጥር 37 ጀምረን እስከ 39 አብረን እናንብብ። እንዲህ ይላል፣ አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣውን ከቶ ወደ ውጪ አላወጣውም። ፈቃድን ለማድረግ ሳይሆን የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና ከሰጠኝም ሁሉ አንድን ስንኳ እንዳላጠፋ በመጨረሻው ቀን እንዳስነሳው ነው እንጂ። የላከኝ የአብ ፈቃድ ይህ ነው። አንድን ስንኳ እንዳላጠፋ። መተማመኛው መሰረቱ የማይነቃነቅ የድነት ዋስትና ሶስተኛ ሐሳብ ነው። አራተኛ ሐሳብ እግዚአብሔር መጀመርን ብቻ ሳይሆን መጨረስን የሚያውቅ ከመነሻው ፍጻሜውን የሚያውቅ ጌታ በመሆኑ ጳውሎስ እንዲህ ብሎ ይናገራል። ጀምሮ የሚተው ጌታ አይደለም እያለን። ስለዚህ በፊልጵስዩስ ምዕራፍ 1 ቁጥር 6 ላይ ጳውሎስ እንደዚህ ይላል፣ በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና ይላል። ጀምሮ ሜዳ ላይ የሚተው ከግብፅ አውጥቶ ሜዳ ላይ የሚበትን ሳይሆን ወዳየላቸው ግብ የሚያደርስ ጌታ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስም እንዲህ ብሎ ይናገራል በማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ፣ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። አሁን ስላመንክ ከዛ በኋላ ቻው አምናለና ቻው አይደለም፣ እስከ መጨረሻ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ይላል። በጉዞውም ይረዳናል፣ እስከ ፍጻሜ ድረስ ይረዳናል። እንዲያውማ በመንገዳችን በመንፈሳዊ እድገታችን ለጌታ ባለን ቅናት ሁሉ ኃይሉን ከእሱ ስለመሆኑ ጳውሎስ በፊልጵስዩስ ምዕራፍ 2 ቁጥር 13 ላይ እንዲህ ብሎ በኮንፊደንስ ይናገራል። ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና ይላል። አየህ፣ መፈለግ መሻቱንም ወደሱ ለመምጣት አብሮ ጀምሮ እስከ ፍጻሜ ለመሄድ ምኞቱንም ፈቃዱንም በውስጣችን እያስቀመጠ መፈጸም የምንችልበትን ኃይልንም እየሰጠ በጎ ፈቃዱ ከግብ ያደርሳል ማለት ነው። አስተማማኝ አይደለም? ድነታችን መሰረቱ በእግዚአብሔር በኩል የማይነቃነቅ ነው የምንለው ለዚህ ነው። አምስተኛው ሐሳብ ያመኑቱ በመንፈስ ቅዱስ ታትመዋል፣ ማህተም ተደርጎባቸዋል። ሐዋርያው ቅዱስ ጳውሎስ በኤፌሶን ምዕራፍ 1 ከቁጥር 13 እስከ 14 ላይ እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ፣ ይህም ለክብሩ ምስጋና እንዲሆን ነው። የመዳናችንን ወንጌል ከሰማን ቀን ጀምሮ በቅዱስ መንፈስ ታተማችሁ ይላል። መያዣ አገኘን። በነገራችን ላይ መያዣ የሚለው በፈረንጆች ወይም ሂሳብ ቋንቋ ዲስካውንት ማለት አይደለም፣ ዳውን ፔይመንት ነው፣ ቅናሽ አይደለም፣ ቀብድ ነው። ቀብድ ቅድመ ክፍያ ማለት ነው። ለአግሪመንታችን መያዣ አንድ ነገር ስንገዛ የኛ ስለመሆኑና ለሌላ እንደማይሆን ከዚህ በኋላ ቀድመን የምንሰጠው ትንሽ ሂሳብ መያዣ ነው የሚባለው። ስለዚህ እግዚአብሔር ለምንዋጅበት የመጨረሻው ቀን የሱ ርስት ስለመሆናችን ቀድሞ ምን ሰጠን? መንፈሱን መያዣ አድርጎ ሰጠን። አይገርምም? መንፈሱን መያዣ አድርጎ ሰጠን። በዛ መንፈስ ታተምን ማለት ነው። ስድስተኛው
የድነታችን ዋስትና መሰረቱ የማይነቃነቅ መሆኑን በእግዚአብሔር በኩል የጸና መሆኑን ከሚነግሩን ሐሳቦች ስድስተኛው ደግሞ እግዚአብሔር ልጆቹ እንድንሆን ቀድሞውኑ ወስኗል። በእግዚአብሔር በኩል ውሳኔው አልቋል፣ ተግባሩም አልቋል። ለዚህ ነው ድነቱ በእግዚአብሔር በኩል ምንም የቀረ ነገር የለም፣ ያለቀና የጸና ነው። በማን በኩል? በእግዚአብሔር በኩል። እስቲ ጳውሎስ ስለዚህ ጉዳይ የሚናገረውን ከሁለት ክፍሎች እንይ። አንደኛው በኤፌሶን ምዕራፍ 1 ከቁጥር 4 እስከ 5 እንዲህ ይላል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ በእርሱ ልጆቹ ልንሆን አስቀድሞ ወሰነን። ነገርም ተወስኗል። ጳውሎስ ሲጨምር ደግሞ ሮሜ 8:29-30 ላይ እንዲህ ብሎ ይናገራል። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና ይልና ቁጥር 30 ላይ እንደዚህ ይላል። አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው ይልና ድነቱ በእግዚአብሔር በኩል አስተማማኝ መሰረት እንዳለው ይነግረናል። ሰባተኛውና በእኔ በዚህ ትምህርት አቀራረብ መሰረት የመጨረሻ የሆነው ሐሳብ ራእይ ምዕራፍ 3 ከቁጥር 5 ስማቸው ከሕይወት መዝገብ አይደመሰስም ይላል። ስማቸው ከሕይወት መዝገብ አይደመሰስም። እናንብበው። ራእይ 3 ቁጥር 5 ድል ለነሳው፣ በደንብ አስምሩበት። ድል ለነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመስሰውም፣ በአባትና በመላእክቱም ፊት ለስሙ ይመሰክርለታለሁ። አለቀ እኮ በቃ አለቀ። አይገርም? 7 ሐሳቦችን ለሁሉ የሚሆን ተስፋ፣ ወደ እሱ የሚመጣው እንደማይባረር፣ መንፈሱ እንደሚቀበል፣ በዛ እንደሚታተም፣ ከመዝገብ ስሙ እንደማይደመሰስ፣ እግዚአብሔር የወሰነ መሆን፣ እነዚህ ሁሉ ስናይ ድነታችን እውነትም በእግዚአብሔር በኩል ያለቀና የተጠናቀቀ እንዲያውም ደግሞ ከታማኝነቱ የተነሳ የጸና ነው። ታዲያ እሺ ምን ልታመጣ ነው? ይህ ሁሉ ከሰበከን በኋላ አሁን ልታፈርስ ነው ወይ እንዳትሉኝ፣ አላፈርስም። እነዚህን የተስፋ ቃል ሁሉ የሰጠን እግዚአብሔር ነው። በቅዱስ መንፈሱ በልጁ በኢየሱስ ክርስቶስ በኩልም በሐዋርያት በኩልም እነዚህን የተረጋገጡና እውነተኛ መሰረት ያላቸውን የተስፋ ቃል የሰጠን እግዚአብሔር ነው። አሁንም ከዳን በኋላ እንዴት እንደምንሄድ፣ እንዴት እርሱ ጋር እንደምንደርስ፣ እስከ ዳግመኛ ምጽአቱ ድረስ እንዴት እንደምንቆይ፣ እምነታችን እስከ መጨረሻ እንዴት እንደምንጠብቅ ሌላ አቅጣጫንን በመንፈሱ በኩል ሊያሳየን ወዶ ሌሎች ከዚህ ቤታችን የምናነባቸውን የመጽሐፍ ቅዱስ ሐሳቦችንም የሰጠን ማን ነው? አሁንም እግዚአብሔር ነው። ሲወደን ተስፋውን ሰጠን። ወደ ፍጻሜ እንዴት እንደምንገሰግስንም የመንገዱንም ምርት አሳየን፣ ጥንቃቄዎችንም ነገረን። ስለዚህ ከሌላ ቦታ የማመጣው ሐሳብ ሳይሆን እግዚአብሔር ራሱ በመጽሐፍ ቅዱስ በቅዱሳት መጽሐፍት ያሰፈረልንን በሕይወት ጉዞ ላይ ያለውን ጥንቃቄ አብረን በመጽሐፍ ቅዱስ ክፍሎች መሰረት አድርገን እናያለን ማለት ነው። እንግዲህ ይህን ሁሉ 7 ሐሳቦች ካየን በኋላ የተረጋገጠ ተስፋ መሆኑን ከተረዳን በኋላ አንደኛው አመለካከት የያዙት ማለትም አንድ የዳነ ለዘላለሙ ድኗል የሚሉቱ ትክክል ናቸው ብላችሁ ፍርድ እንደምትሰጡ በዚህ ሰዓት እገምታለሁ። ትክክል ናቸው። አዎ ትክክል ናቸው። በእግዚአብሔር በኩል የድነታችን ዋስትና ያለቀ የተጠናቀቀና የጸና መሆኑ አዎ ትክክል ናቸው። በእግዚአብሔር በኩል እንደማይቀየር የጸና ስለመሆኑ ማረጋገጫው ይሄ ነው። ይህንን የሚያፈርስ ነገር የለም። ነገር ግን አንድ ነገር ማሰብ አለበት። ብዙዎቻችን
ቀድሞ በደረሰ መረጃ ውሳኔ የመስጠት ጉዳይ ላይ መደበኛ የሰው ልጆች ባህሪ ሁላችንም አለብንና ለፍርድ ግደላችሁና አትቸኩሉ፣ ወደ ሚዛን እናምጣው። ሌሎች ቅዱሳት መጻሕፍት ያው በተመሳሳይ ሰዎች መጀመሪያም በኢየሱስ አሁንም በኢየሱስ፣ መጀመሪያም በቅዱስ ጳውሎስ አሁንም በቅዱስ ጳውሎስ፣ መጀመሪያም በዕብራውያን ጸሐፊ አሁንም በተመሳሳይ ሰውዬ የተነገሩትን ማስጠንቀቂያዎችን እስቲ እናንብባቸው። የሚሰጡን ምክርና ሚዛን ይኖር ይሁን ወይ? ስለዚህ መጽሐፍ እንደሚል እና ደግሞም ተብሎ ተጽፏል የሚለውን ፎርሙላ አሁን እንጠቀማለን ማለት ነው። መጽሐፍ እንደሚል ተስፋውን አንብበናል። ጉዞውን ደግሞ እንዲህም ተብሎ ተጽፏል የሚለውን አብረን ረጋ ብለን እናነባለንና ሚዛናዊ ሀሳብ ላይ ለመድረስ ስለ ሁለተኛዎቹ አመለካከት መጽሐፍ ቅዱሳዊ መሰረታቸውን እስቲ ረጋ ብለን እንመልከት። በሁለተኛ አመለካከት ውስጥ ያሉ አብዛኛዎቹ ክርስቲያኖች ከላይ የተጠቀሱትና በእግዚአብሔር በኩል ለሚያምኑት ሁሉ የዘላለም ዋስትና ሆኖ በቅዱስ ቃሉ የተረጋገጠውን የድነት ተስፋ ሙሉ በሙሉ ይቀበላሉ፣ ይደገፋሉ። ያም ሆነ ይህ በመጽሐፍ ቅዱስ ሐሳብ መሰረት በአማኙ በኩል ድነትን የማጽናት አካሄድ ውስጥ የአማኙም ኃላፊነት፣ የመታዘዝ ኃላፊነት፣ በተሰጠው መንፈስ ቅዱስ የመደገፍ ኃላፊነት፣ በመንፈስ ቅዱስ ሲወቀስ የመስማት ኃላፊነት እንዳለ ያምናሉ። አስተምህሮቻቸውንም ዶግማዎቻቸውንም ዶክትሪኖቻቸውንም በዚህ እውነት ላይ ይመሰርታሉ ማለት ነው። የአማኙ ድርሻ አለ። ከመንፈስ ቅዱስ ጋር የመተባበር ድርሻ አለ። የመታዘዝ ድርሻ አለ። ሲወቀስ የመስማት ድርሻ አለ ማለት ነው። ለዚህም መነሻና መሰረት የሆናቸው እንዲያውም በራሱ በጌታችን በኢየሱስ ክርስቶስና በሐዋርያት በኩል በእምነት ስለመጽናት፣ ከእምነት ስለመንሸራተት የተሰጡ ማስጠንቀቂያዎችን በሚከተሉት የመጽሐፍ ቅዱስ ክፍሎች በማስረገጥ አሳማኝ ምክንያት እንዳላቸው ያስቀምጣሉ። እነዚህን ጥቅሶች እስኪ ዝም ብለን እናንብባቸው። አንደኛ ማቴዎስ 20 ቁጥር 18 እንዲሁ ኋለኞች ፊተኞች፣ ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች፣ የተመረጡት ግን ጥቂቶች ናቸውና። አንድ ራሱን የቻለ በጌታችን በኢየሱስ ክርስቶስ የተነገረ ሐሳብ ነው። ሁለተኛ ጥቅስ ማቴዎስ 24 ከቁጥር 10 እስከ 13 በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸው ይጣላሉ፣ ብዙዎች ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች፣ እስከ መጨረሻ የሚጸና ግን እርሱ ይድናል። ይህም በጌታችን በኢየሱስ ክርስቶስ እየተነገረ ነው። ሶስተኛው ጥቅስ በሐዋርያው ቅዱስ ጳውሎስ በአንደኛ መልእክቱ ወደ ቆሮንቶስ ሰዎች ወይም ባጭሩ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 እስከ 27 ላይ እስቲናበብ ጳውሎስ ስለ ራሱ ነው የሚናገረውና እንዲህ ይላል። በእሽቅድምድም ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል፣ በነገር ሁሉ ሰውነቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው እንዲህ የሚታገሉት ማለት ነው። እኛ ግን የማይጠፋውን ለዛ ነው የምንታገለው። ስለዚህ እኔ ያለ ሐሳብ እንደምሮጥ ሁሉ እንዲሁ አልሮጥም፣ ነፋስን እንደምጎስም ሁሉ እንዲሁ አልጋደልም። ነገር ግን ለሌሎች ከሰበክሁ በኋላ ራሴ የተጣልሁ እንዳልሆን ስጋዬን እየጎሰምሁ አስገዛዋለሁ ይላል ጳውሎስ። ኃይለኛ ጥንቃቄ ነው እየነገረን ያለ። ዝም ብለን ማንበብ ነው። እስቲ በ9 ላይ እንደነበብን አንደኛ ቆሮንቶስ አሁን 10 ላይ እንሄድ። በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ ጳውሎስ በእምነት አለመጽናትን የእስራኤላውያን በበረሃ ከመቅረት አሳዛኝ ታሪክ ጋር በቀጥታ ያዛምዳል። በቀጥታ ነው የሚያዛምደው። ከግብፅ መውጣቱ አይደለም ድነት፣ ተስፋ የተገባለትን መውረሱ ነው።
በረሃን ማለፉ ነው። በግንድ አለመነደፍ፣ በእባብ መርዝ አለመሞት። እነዚህ መንገድ ላይ ያሉት ጦርነቶችን አሸንፎ ተስፋ ወደ ተገባላቸው ሀገር እንደ ቃሉ መሰረት በግልጽ እንደተነገራቸው በዛው እውነት ልክ ያሉት ብቻ ናቸው ከነዓን የሚደርሱት። ይህንን ምሳሌ ቀጥተኛ ከአዲስ ኪዳን ክርስቲያኖች ጋር ዝምድና እንዳለው ሲነግረንና ሲያዛምድ እንዲህ ይላል። እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውም። በሚበዙት እነማን? እስራኤላውያን። እነማን? በተስፋ ቃል ከግብፅ ባርነት በእምነት በወጡት እስራኤላውያን ደስ አላለውም። በምድረ በዳ ወድቀዋልና እዛ ጮሆ እልል ብሎ እዛ ጮሆ ግብፅ እልል ብሎ መውጣቱ አይደለም። ሜዳ ላይ ረሃቡ፣ ጥሙ፣ ሐሩሩ፣ ጦርነቱ፣ የእባብ መርዙ ተስፋ አስቆራጭ መንገድ ነውና ብዙዎች ተስፋ በመቁረጥ ከእምነታቸው ጎለዋል፣ በበረሃም ቀርተዋል። ስለዚህ ምን ይላል? በምድረ በዳ ወድቀዋልና። ይህም በአዲስ ኪዳን ዝም ብላችሁ ስሙ። ይህም በአዲስ ኪዳን ለምንገኝ ክርስቲያኖች ለትምህርታችን እንደተጻፈ ለማመልከት አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 11 እስከ 12 ያለውን እያዛመደ የምናገራትን አብረን እናንብብ። እንዲህ ይላል። ይህም ሁሉ እንደ ምሳሌ ሆነባቸው። እነዚህ በበረሃ ላይ የጠፉቱ ማለት ነው። እንደ ምሳሌ ሆነባቸው፣ እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ። ምን ሊያደርገን? ሊገስጸን ተጻፈ። ግሳጼ ተስፋ ቃሉን የሚከተል የጥንቃቄ ጉዞ ነው። ከዛ አስከትሎ ምን ይላል? ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ። አለሁ አትበል። በእምነት የጀመርከውን በዛው እምነት መጨረስን እርግጠኛ ሁን። ከግብፅ የወጣበት ተስፋ ሳይጨልምብህ፣ ሳይደበዝዝብህ፣ ሐሳብህን ሳትቀየር ማርና ወተት ተብሎ የተነገረህን አትርሳ። የረሱቱ በሙሉ በበረሃ ወድቀዋል። በብዙዎች እግዚአብሔር አልተደሰተምና ጠፉ። የመጀመሪያ በግብፅ የነበረውን የተስፋ ቃል የሰሙና በዛ የጸኑቱ ለርስት መውረስ በቁ እያለ ለኛ በመጨረሻ ዘመን ለምንገኝ ክርስቲያኖች በምሳሌ ጳውሎስ እየጠቀሰብን ነው። ጳውሎስ ደግሞ በሁለተኛ መልእክቱ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ አሁንም መንገድ ላይ ስላለ ጉዞ እኛም ከመንገድ ነው ከኃጢአት ባርነት ከጨለማ ግዛት ከወጣን ጊዜ ጀምሮ በምን ተስፋ እንደወጣን ሳንዘነጋ እስከ መጨረሻ መሄድ ስላለብን አሁን ባለንበት ደረጃ ያኔ ወደ ጌታ ስንመጣ የነበረን እምነት አሁንም በቦታው በዛው ቦታ ላይ መኖሩን ቼክ ለማድረግ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ እንዲህ ይለናል። በእምነት ስለመሆናችሁ ራሳችሁን ፈትኑ፣ ክርስቶስ በውስጣችሁ ስለመሆኑ ፈትኑ፣ አለበለዚያ ወድቃችኋል። ቀጥሎ ከባዱ የዕብራውያን መልእክት ነው ጋር ነው የምንሄደው። እንግዲህ በመንፈስ ቅዱስ የተጻፈ ቃል ነው እያነበብኩት ያለሁትና ለሚዛናዊ አንደርስታንዲንግ ዝም ብለን ከመደምደም የማይሆን የተንሳፈፈ ዶክትሪንን ከመመስረት የሚያድነን ሚዛኑን የጠበቀ ሐሳብ አግኝተን ከዛ በኋላ አውቀን አቅጣጫ ያለውና ዋስትና ያለው የድነት መነሻና መንገዱን መያዝ እንድንችል ነው ዝም ብዬ የማነባው። የዕብራውያን ጸሐፊ እንዲህ ብሎ ይነግረናል። በተለይ የዳኑ ሰዎች በኋላ ባክ እንደሚያፈገፍጉ ሲናገር ሁለት ጥቅሶችን ነው የማነብላችሁ። ሁለት ክፍሎችን የማነብላችሁ። አንደኛው ዕብራውያን 6 ከ4 እስከ 6 እንዲህ ይላል። አንድ ጊዜ ብርሃን የበራላቸውን ሰማያዊንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙንም የእግዚአብሔርን ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላ የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው።
ለራሳቸው የእግዚአብሔርን ልጅ ይሰቅሉታል ያዋርዱትማልና ይላል። ይህ በምሳሌ 29:1 ላይ ከተጠቀሰው ጋር ይመሳሰላል። ምን ይላል? ምሳሌ ብዙውን ጊዜ ቤተሰብ ነው ለልጆች የሚጠቀመው። አንዳንድ ጊዜ የመረረው አለቃም እንደዛ ሊጠቀም ይችላል። ነገር ግን የእግዚአብሔር ቃል ነው፣ በሊቁ ከተጠቀም ትክክል ነው። ምሳሌ 29:1 ላይ ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለውም ይላል። እንዲህ እንዳይሆንብን መጠንቀቅ ያስፈልጋል። ማስጠንቀቂያው ለሌላ ሰው አይደለም። አሁን በህይወት ላለን ቅዱሳት መጽሐፍትን ለምንጠቀም ለእኛ ነው የተጻፈው፣ ለእኛ ነው። ሁለተኛውን ክፍል እናንብብ። አሁንም በዕብራውያን ጸሐፊ የተጻፈውን ነው የምናነበው። ዕብራውያን ምዕራፍ 10 ከቁጥር 26 እስከ 29 ላይ ያለውን እስቲ እናንብበው። እንዲህ ይላል፣ የእውነትን እውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንምና የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችንም ሊበላ ያለው የእሳት ብርታት አለ። ይህ ማስፈራሪያ አይደለም፣ የእግዚአብሔር ቃል። ወደን የእውነትን እውቀት ከተቀበልን፣ የእውነት እውቀት ማለት ኢየሱስን ካወቅ ነው። ኢየሱስ እውነት ነው። የእውነት ቃል የመዳናችን ወንጌል ኢየሱስ ነው። የእውነትን እውቀት ከተቀበልን ወደን፣ ከዛ በኋላ ፍርድ ብቻ ነው የሚጠብቀን። ይህ ማስፈራሪያ አይደለም፣ የእግዚአብሔር ቃል ነው። ከዛ ምሳሌን አሁንም ያቀርብልናል። ከብሉይ ኪዳን ጋር የነበረውን ለእኛም ትምህርት ይሆነን ዘንድ እንዲህ ይላል፣ ይቀጥላል። የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። 2 ወይም 3 ከመሰከሩበት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ ልብ አድርጉ፣ መጀመሪያ ያመነውን ማለት ነው። ያንን የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ መያዣዬ ነው፣ ቀብዲ ነው፣ ለሚዋጅበት የታተምኩበት ነው ብሎ የተቀበለውን የጸጋውን መንፈስ ያክፋፋ ወይም የሰደበ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል ብሎ የዕብራውያን ጸሐፊ እያመመው ክርስቲያኖችን ያስጠነቅቃል። ለእኔም ላንተም ዛሬም ቅዱሱ መጽሐፍ ያለው ማስጠንቀቂያ ይኸው ነው። በመጨረሻ አንድ ጥቅስ እንላብብና ወደ መደምደሚያ እንሄዳለን። ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 20 እስከ 22 ያለውን እናንብብ። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ዕውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሱ ተጠላልፈው የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ይሆንባቸዋል። አውቀዋት ከተሰጣቸው ከቅድስት ትእዛዝ ከሚመለሱ የጽድቅን መንገድ ባላወቋት በተሻላቸው ነበር። ቀጥሎ ያለው ብታነቡ ውሻ ወደ ትፋቱ መመለስና የታጠበች እርያ ወደ ጭቃ ተመልሳ መንከባለል ጋር ምሳሌ አድርጎ ያመሳስለዋል። አሁንም ምን ያለው ይህ በክርስቶስ ኢየሱስ ዕውቀት ተሞልቶ በዛ ድኖ አምኖ ይህን ካደረገ በኋላ በዛ ዕውቀት ደግሞ ከዓለም ርኩሰት ወጥቶ ካመለጠ በኋላ ዳግመኛ በእሷ ተጠላልፈው እየተሸነፉ ቢሆነዋል። መጀመሪያ ድነዋል፣ የእውነትን ዕውቀት አግኝተዋል፣ በዛ ዕውቀት ከዓለም ርኩሰት አመልጠዋል። ነገር ግን አሁን ተመልሰው ዳግመኛ በዛ ተጠላልፈው ከተሸነፉ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ይሆንባቸዋል። አውቀዋት ከተሰጣቸው ከቅድስት ትእዛዝ ከሚመለሱ የጽድቅን መንገድ ማለትም ኢየሱስን የጽድቅ መንገድ ኢየሱስ ነው። ኢየሱስ መንገድ እውነትና ሕይወት እኔ ነኝ አለ። ስለዚህ የጽድቅን መንገድ መጀመሪያው ባላወቋት በተሻላቸው ነበረ። አለዛ እንደ ውሻ ወደ ትፋቱ ተመልሶ መላስ ወይ እንደ ርያ ታጥቦ በጭቃ ላይ እንደመንከባለልና ነው ቼንጅ ለውጥ እንደሌለው እያስመሰለ ይነግርብናል። እንግዲህ ወደ ማጠቃለያው እንምጣ። አንዴ የዳነ ለዘላለሙ ድኗል የሚሉት ወገኖች እነዚህን ማስጠንቀቂያዎች ለእውነተኛ ክርስቲያኖች አልተጻፉም ብለው የሚከራከሩ ከነዛ ወገኖች አንዳንድ ሰዎች አሉ። አብዛኞቹ ግን
በያኛው መሰረት ላይ ቢቆሙ ለማስጠንቀቂያ ነው፣ እንዳንወድቅ ነው፣ እንድንጸና ነው ብለው ቢቀበሉ በጣም ዶክትሪኑን እየከረሩ ሰው በቃ ድነቱን አያጣም ብለው እችን ለማስመርና እስከ መጨረሻችን ቃል ለማጽናት አስተምሯቸው ትክክለኛ እንደሆነ ለማስመር ሲፈልጉ እነዚህ የዕብራውያን የረገጠ ያክፋፋ እንደ ርኩስ የቆጠረ የበራላቸው ሰማያዊ ነገር የቀመሱት እንደገና የካዱት የሚባሉት መጀመሪያውኑ ከልባቸው ላላመኑ ሰዎች ነው የተጻፈው። እንግዲህ ባይብልን እንደፈለግነው መተርጎም ጉዳቱ በኋላ በጸሐፊው ጌታ ስንመዘን ነው ጉዳችን። መጀመሪያውኑ አልዳኑም ብለን መደምደም አንችልም። ሰማያዊ ደስታ የቀመሱት የእግዚአብሔር ኃይልንና ሊመጣ ያለውን ሁሉ የቀመሱት የዳኑበትን የጸጋውን መንፈስ ያክፋፋ የኪዳኑን ደም እንደ ርኩስ አሁን ነው የቆጠረ። መጀመሪያ የተቀደሰበት መሆኑን ያውቃል። ምክንያቱም የጌታችን የኢየሱስ ክርስቶስ ወይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብሎ ነው ወደ ኢየሱስ የመጣው። ገና ይህንን ረግጦ ከሄደ ይህንን ደም እንደ ርኩስ ከቆጠረ ይህን ጥሪ የሰጠውን መንፈስ ቅዱስን ካክፋፋ መጀመሪያውኑ አልዳንም አንልም። ድኗል፣ ግን ሐሳብ ቀይሯል። የሰው ልጅ እግዚአብሔር ሮቦት አድርጎ አልፈጠረውም። ከነነፃ ፈቃድ ነው የፈጠረው። እግዚአብሔር ሁሉንም የማዳን እቅድ ቢኖረውም አስገድዶ በአፈሙዝ በግድ አማኝ ማድረግ አልፈለገም። ይህንን ቢያስብ ኖሮ ያንውኑ በዔድን ገነት እባቡን ይመታ ነበር፣ ይከላከላቸው ነበር፣ ለፈቃዳቸው ባልሰጣቸው ነበር። ስለዚህ የአዲስ ኪዳን ክርስቲያኖች ረጋ ብለን ለገዛ ዶክትሪናችን ድፍንድ ከምናደርግ ተስፋውንም ጥንቃቄውንም ትእዛዙን የመጠበቅ ጉዳይንም መጽናቱንም የሚናገሩትን ያው የእግዚአብሔር ቃል ስለሆነ እንደ ሚዛኑ እንደተጻፈው ለጥቅማችን ነውና እንቀበለው። ፍጻሜያችንን ያሳምራል እንጂ ለአደጋ አይሰጠንምና። ቅዱሳን ይህን ሐሳብ ይሄ ነው። ሌላ ነገር ሊሰብካችሁ ሳይሆን ሚዛኑን የጠበቀ ነገር እንዲኖረን ነው የምንፈልገውና እንግዲህ ማስፈራሪያ አይደለም ወይ አልዳኑም ለሚባሉ ወይ በእውነትም መጀመሪያ ሆኖ አላመኑም ለሚባሉት አልጻፈም። ለበራላቸው በኋላ ግን ለካዱት ለቀመሱት ነገር ግን በኋላ እንደ ርኩስ ለቆጠሩት የነጹበት ነገር ግን ያረከሱት የታተሙት ነገር ግን ደግሞ መልሰው ያክፋፉት እያለ ይነግረናልና እዛና እዚህ ባናስቀምጥ ጥሩ ነው። ጸሐፊው አንድ ነው፣ እርሱ መንፈስ ቅዱስ ነው። ሊቀድሰን ነው የጠራን። በዚህ ማንነታችን በስጋው ዝንባሌ ላይ እርፍ እንድንል ሳይሆን በእሱ ላይ እርፍ ብለን ወቀሳውን እየሰማን ትእዛዙን እየታዘዝን ወደ ፍጻሜው እየገሰገስን ወደ ክርስቶስ ልክ በፍቅርና በእውነት እንድናድግ ነው የሚፈልገው። ለእኛ የተሰጠው መንፈስ ቅዱስ ቅናቱም ይህ ነው። በእኛ ዘንድ ያደረው መንፈስ ይመኛል፣ በቅናት ይመኛል የሚባለው ለዚህ ነው። ይህ ሁሉ ኃይል እግዚአብሔር እኛ ጋር አስቀምጠው እንድንታዘዘው፣ ሲወቅሰን እንድንሰማ፣ ደንግጠን እንድንመለስ እንጂ ራሳችንን እያዘናጋን በባዶ ተስፋ ላይ በእኛ በኩል የሚታመን ነገር በሌለበት ደህንነትን አላጣም። አዎ እግዚአብሔር ጨርሶልሃል። አንተ ግን አትታመንም፣ ስጋህ ግን አይታመንም። ስለዚህ ስጋህን መጎሰብ፣ ራስን መግዛት፣ መታዘዝ፣ መንፈስ ሲወቅሰን መስማት የአማኙ ድርሻ ነው። ለደህንነት እያዋጣ አይደለም። የተቀበለውን ደህንነት እንቁን እየጠበቀ ነው። አትጣሉ አይደለ ተባለው? ማቴዎስ ምዕራፍ 7 ከቁጥር 6 ላይ እንቁዎቻችሁን በእሪያ ወፎች ፊት አትጣሉ ነው የሚል። ከእግዚአብሔር የተቀበልነው የድነት ጸጋ በጣም ውድ ጸጋ ነው፣ ውድ ስጦታ ነው። ስለዚህ በእሪያዎች ፊት አትጣሉ፣ ተመልሰው እንዳይነክሷችሁ በውሾች ፊት አትጣሉ ነው ተባለ። ይህ ጥንቃቄ ነው እንጂ ፍርሃት አይደለም። ስጋችን የሚታመን ነገር የለውም። ዝንባለው ወደ ኃጢአት ነውና ለዚህ ነው ይህንን የምናወራው። ስለዚህ ለደካማ ክርስቲያኖች መጀመሪያውኑ ላልዳኑት ብላችሁ የምትሞግቱ ሰዎች አላችሁ። እንደገና
እነዚህ ያነበብናቸውን ጥቅሶች ረጋ ብላችሁ ቤታችሁ ከነ ትርጉሙና ከብሉይ ኪዳን የተጠቀሰላቸው ምሳሌዎች ጋር አዛምዳችሁ ለኛ በዚህ ዘመን ላለን ምን ትርጉም ይሰጣል ብላችሁ ለራሳችሁ የሚረባውን መልሳችሁ ከዚህ ውስጥ አውጥታችሁ ሚዛናዊ የሆነ አስተምሮ ይዛችሁ እናንተም ስታችሁ ሌላውን ሳታሳስቱ ረጋ ብላችሁ በማሰብ ሰዎች ወደ እውነተኛ መንገድ እንዲደርሱ በጠባቡ ጎዳና እንዲጓዙ እናድርግ እንጂ ከዚህ በኋላ ችግር የለም ብለን ሰፊውን ጎዳና ብዙዎች የሚጓዙበትን ጎዳና እያበጀን መጨረሻው ደግሞ ጥፋት መሆኑን እያወቅን የራሳችንም ደም የሌሎችም ሰው ደም ኃላፊነት እንዳንወስድ በጥንቃቄ እናስተምር። እሺ ከመደምደም በፊት ጎን ለጎን አንድ ነገሮችን አስቀምጣለሁ። እንግዲህ ረጅም ስለሆነ በመሃል መጥፋትም ሊከሰት ስለሚችል 7ቱን ሀሳቦች ብለህ ደግሞ አሁን ደግሞ የሚያፈርስ ነገር ጥቅሶችን ነው ማስፈራሪያ ነው የመጣሁ ልትሉ ትችላላችሁ። ነገር ግን ያው ቃሉን የሰጠን መንፈስ ደራሲው አንድ ነው። የሚገርመው ተናጋሪዎቹም 3 ናቸው የጠቀስኳቸው። ሌላ ብዙ አላወጣም። ይሁዳ ነው በመሃል አንድ የተጠቀሰው እንጂ 3 ጸሐፊዎችን ብቻ ነው ተጠቀምነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ አንድ፣ ሁለተኛው ቅዱስ ሐዋርያው ጳውሎስ፣ ሶስተኛው ይሁዳ ነው የጠቀስነው። ከዛ የዕብራውያን ጸሐፊ ነው ጠንከር ያለ ጥቅሶችን የሰጠን ማለት ነው። እስቲ ቶሎ ለመያዝ እንድመቸን 7ቱን የተስፋ ቃላትን ጎን ለጎን እናስብና ድነታችን ዋስትና በእግዚአብሔር በኩልና በሰው በኩል እኔ በእግዚአብሔር በኩል ምን ተስፋ አለ፣ በሰው በኩል ሊጠበቅና እንዲጸና የሚያደርግ ምን አለ ብለን አንደኛ ሁሉ አቀፍ ተስፋ ብለናልና እንግዲህ በእርሱ የሚያምን ሁሉ ኦፕን ነው። በእርሱ የሚያምን ሁሉ የዘላለም ሕይወት አለው። የተስፋ ቃል ተሰጥቷል። ዮሐንስ 3:16 ላይ ይህ የተስፋ ቃል ለሁሉም ነው። እንግዲህ ያ በእርሱ የሚያምን ብለን አምነናል። ይህንን ጥቅስ ወደ ዕብራውያን ምዕራፍ 10 ቁጥር 29 ላይ ብንወስድ እንግዲህ ይህ ያመነውን የእግዚአብሔርን ልጅ የረገጠ ቢሆንስ፣ ያ ያመነ ተስፋ ነው የተሰጠው በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሚያምን። ስለዚህ መጀመሪያ በዛ ካመነ በዛው እምነት ነው መጨረስ ያለበት። በዛ እምነት ካልጨረሰ እና በመሃል እርፉን ይዞ ወደ ኋላ ከተመለከተ የእግዚአብሔርን ልጅ ከረገጠ ድነቱ ዋስትና ይኖረዋል? እንግዲህ እናንተ ፍረዱ። ሁለተኛው ከመሰናክል ይጠብቃቸዋል ብለናል። ዮሐንስ 10:29 ለዘላለምም አይጠፉም፣ አይሰናከሉም፣ ከእጅም ማንም አይነጥቃቸውም ነው የተባለው። ኃይለኛ ተስፋ ነው። እሺ ያንን ሁሉ የማዳን ተስፋን ቸል ብንልስ? ዕብራውያን 2:2 አንብባችኋል። ቸል ብንል እንዴት ነው የምናመልጠው? ያን ሁሉ ማዳን የመስቀል መከራ ሁሉ የእግዚአብሔር ልጅ የከፈለበትን ጸጋ ርካሽ አድርገን ቸል ብንል ከፍርዱ ማምለጥ እንችላለን ወይ? አሁንም ሁለተኛ እናንተው ፍረዱ። ሶስተኛ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣም አላባረረውም ነው ያለው። እንግዲህ ፊቱን ለኢየሱስ ያዞረ በንስሐ የሚመለስ ጽድቅን የሚወድ እግዚአብሔር ያንተ ነገር በቅቶኛል ሰልችቶኛል ብሎ አያባረረው። ፊቱን ወደ እግዚአብሔር እስካዞረ ድረስ በንስሐ መመለስ እስካሰበ ድረስ እግዚአብሔር ይቀበላል። እኔ ሄዳለሁ ካለ ደግሞ በእናትህ አትሂድ አይል። ነፃ ፈቃድ የሚሰጥ እግዚአብሔር አያስገድድም ብለናል። አትዘናጉ ክርስቲያኖች። ምሳሌ አለ። የሐዋርያት ሥራ ምዕራፍ 1 ቁጥር 25 ላይ አንብቡ። ስጋውን መጎሰም ያቃተው ራሱን መቆጣጠርና መግዛት ያቃተው ወደ ክርስቶስ መጥቶ ተመርጦ ከ12ቱ ተቆጥሮ ከዛ በኋላ ይሁዳ ገዛ መደቡን ትቶ ማለት እድሉን ትቶ ወደ ገዛ ስፍራው ሄደ ይላል። የት ነው ሄደው? ከኢየሱስ ወደ ሌላ ወደ ጥፋት መንገድ ሄደ። በገዛ ፈቃዱ ሄደ። ሰይጣን ፈተነን እንበል፣ ሌሎችን ሁሉ የመፈተን እድል አላቸው። ጴጥሮስም ተፈትኗል፣ እሱም ተፈትኗል። ነገር ግን በገዛ ፈቃዱ ሄደ። ራሱን ኮነነ። ይቅርታ እንዳለ እያወቀ ከኢየሱስ የሰማቸው ብዙ የተስፋ ቃል መኖሩን እያወቀ በራሱ ውሳኔ በጠላት ኃይል ተገፋፍተው የማይሆን ውሳኔ ላይ ደረሰ። ሐዋርያው ጴጥሮስ ወደ ገዛ ስፍራው ሄደ ይላል። እንግዲህ አንድ ሰው መምጣቱን ትቶ ቢሄድስ ድነቱ ይጠበቅለታል ወይ? ሶስተኛ
ያዙልኝ። አራተኛው እግዚአብሔር ይጀምራል ያስጨርሳል። ይሄም ተስፋ ነው። የጀመረው እግዚአብሔር ያስጨርሳል። እነዚህ በሙሉ የምንቆጥረው በእግዚአብሔር በኩል ናቸው። አሁን አደጋው በእኛ በኩል መልካምን ስራ የጀመረው እስከ ፍጻሜ እንደሚያደርሰው ተረድቻለሁ አለ ጳውሎስ። እኔም ተረድቻለሁ። ምክንያቱም እግዚአብሔር ሀሳቡን አይቀይርማ። እሺ ጳውሎስ ደግሞ ራሱን ስጋውን እያየ ሲመሰክርልን እኛን ለማስጠንቀቅ ፈልጎ እንዲህ ይለናል። ምናልባትም ስጋውን መጎሰም ቢያቅተው ወይም ራሱን መቆጣጠርና መግዛት ቢያቅተው አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ከውድድር ውጭ ሌሎችን ሰብኮ እሱ ከውድድር ውጭ ቢሆንስ በትዕቢት ሊወድቅ ይችላል፣ በፈተና ሊወድቅ ይችላል። በራሱ ሐሳብ ተበላሽቶ ልክ እባብ ሔዋንን እንዳሳት ምናልባትም ሐሳባቸው ተበላሽቶ ብሎ ጳውሎስ ለቆሮንቶስ ሰዎች እንደተናገረውን አስቡ እንጂ በዚህ ሁኔታ ስጋውን መጎሰም ራሱን መቆጣጠር ቢያቅተውና ወይ በትዕቢት ተነፍቶ ወይ በድካሙ ንስሐ መግባትን ፈርቶ ወይ ልቡን አደንድኖ በዛው ቢቀር የድነቱ ዋስትና ይጠበቅለታል። አራተኛ ያዙልኝ። አምስተኛ ላይ ታተም ይህም እትመታችን ለምንዋጅበት ቀን መያዣ ዳውን ፔይመንት ነው የተቀበልነው። ባመንበት ጊዜ የእውነትን ቃል በሰማን በመዳናችን ወንጌል ባመን ጊዜ በመንፈስ የታተም ነው። እምነቱን ካቋረጥን ደግሞ ማይተማ አይሰራም ማለት ነው። በቀድሞ ቃላችን ካልተገኘን ማለት ነው። እንግዲህ ለዕብራውያን የጻፈው ሰውዬ መንፈሱን እንደዚህ ያ የጸጋው መንፈስ ካክፋፋ የባሰ ቅጣት የሚቀበለው ታዲያ ማለት የጸጋውን መንፈስ ካክፋፋ ከሰደበ ቅጣቱን የሚቀበለው እሱ ማለት ነው። መንፈሱን አልሰማ ካለ ድሮ ይወድ የነበረውን የማስጠንቀቂያ ስብከት ዛሬ እሱ ሌላ አይደለም ብሎ ካሰበ ያ የባሰው ቅጣት ለማን ነው? አምስተኛ ያዙልኝ። የታተማችሁበትን መንፈስ ማሳዘን ብቻ ሳይሆን ማክፋፋት አለ። የባሰ ቅጣትን ያስከትላል። ያዙልኝ። አምስተኛ ይህ በእንዲህ ካለ ለድነታችን ዋስትና ይኖራል ወይ? አስቡበት። ስድስተኛ ምንድነው ያለው? በእግዚአብሔር በኩል ተወስኗል። በበጎ ፈቃዱ እንደወደደ ልጆቹ እንድንሆን ወሰነ ይላል። ሮሜ 8:29 ላይ የልጁን መልክ እንዲመስሉ አስቀድሞ ወሰናቸው፣ ወሰናቸውን ጠራቸው፣ ጠራቸውን አጸደቃቸው፣ አጸደቃቸውን አከበራቸው ይላል። እግዚአብሔር የጠራውን አሳድጎ ለቁም ነገር ማብቃት የሱ ፕላንና ተስፋ ነው። በአንተ በኩል እንዳይጨናገፍ ፍራ። እግዚአብሔር ሀሳቡን አይቀይርም። መመለስ እስካሰብክ ድረስ 7 ጊዜ 70 ሆኖ ለሰው እንኳን ተፈቅዷል። ለእግዚአብሔር 700 ጊዜ 700 ብትመለስ እግዚአብሔር ፊቱን አያዞርብህም። እግዚአብሔር ፊቱን እንደማያዞርብን ድምጻችን ለመስማት ሁሌ እንደናፈቀ የጠፋው ልጅ ምሳሌ አድርጎ በሉቃስ 15 ላይ ለእኔና ለእናንተ እፎይታና እርካታ ነው የጻፈልን። ባንመለስስ አደጋው እሱ ነው። እንግዲህ ወሰነ። የተወሰኑ ውሳኔዎች አይሻሩ። በእግዚአብሔር በኩል ያለውን ማን ይግባኝ ጠይቆም አይሽረው። ነገር ግን ተስፋ ስለሆነ ተቀባዩ ናሊፋይ ማድረግ ይችላል። ከንቱ ሊያደርገው ይችላል። ምን በማድረግ ዕብራውያን ምዕራፍ 6 ቁጥር 6 ላይ ብርሃን ከበራላቸው በኋላ ብሎ ይጀምራል። እግዚአብሔርን ሐሳብ ፈቃድ የቀመሱትን የቃሉን ኃይልና ሊመጣ ያለውን እግዚአብሔር መንግስት ኃይል የቀመሱትን በኋላም ግን ምን ያደረጉትን የካዱትን በንስሐ መመለስ የማይቻል ነው። ለራሳቸው አንድ የተሰቀለውን የእግዚአብሔር ልጅ ዳግመኛ ይሰቅሉታል ይላል። ያዋረዱትማ ልጁን እንድንመስል ተወስኗል ተብሎ ዝም ብሎ ሜዳ ለሜዳ መዞር ሳይሆን ተወስኗል። ይህም ውሳኔ ከግብ ይደርስ ዘንድ እኛን እያሳደገ እኛ ጋር የሚቀመጥ መያዣ ተደርጎ የሰጠን ቅዱስ መንፈስ አለ። እሱን መስማት፣ መታዘዝ፣ ስንወቀስ መመለስ፣ እነዚህ ነገሮችን ካደረግ ነው። ከካድ ነው መንፈሱን ካልሰማ ነው መጨረሻው ጥፋት ነው። ያዙልኝ። እንግዲህ የድነት ዋስትና በእግዚአብሔር በኩል ያለቀ የተጠናቀቀና የጸና ቢሆንም ያ ሰው ከካደ መጀመሪያውኑ አላመነም እንዳትለኝ፣ ከካደ ነው ከቀመሰ ከበራለት በኋላ
ከካደ መመለስ ከባድ ነው ይላል። ስድስተኛው እቺ ነች ያዙልኝ። ሰባተኛ ምንድን ነው? ስማቸው በሕይወት መዝገብ ተጽፏል፣ ይጻፋል ነው፣ አይደመሰስም ነው ተስፋ ቃል የተሰጠው። ራእይ 3:5 ላይ ነው እንግዲህ ድል ለነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመሰስም አለ። ጥያቄ ጠይቃችሁ ድል ካልነሳስ? ሰማችሁን? ድል ካልነሳስ ስሙ በዛው በሕይወት መጽሐፍ ላይ ይቆያል፣ ለድነቱ ዋስትና አለው። ሰባተኛዎች ነች። እንድትመልሱልኝ አይደለም፣ ደጋግማችሁ እንድታስቡበት ለማገዝ ነው። ስለዚህ አንድ ነገር በጋራ ሁላችንም እናውቃለን። መጽሐፍ ቅዱሳችንን ስለ ጸጋው ኃይልና ስለ ስጋ ድካም ሁላችንም ጥሩ እውቀት ያለን ይመስለኛል። ስጋ ደካማ ነው፣ መንፈስ ግን ተዘጋጅታለችና ተብሎ ኢየሱስ ራሱ ለደቀ መዛሙርቱ ነግሯቸዋል። ይህም ለእኛም ይሰራል። ሮሜ ምዕራፍ 1:17 ላይ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት። ይሄኛው እምነት የትኛው ነው? መጀመሪያ ያመነ እምነታችን ጽድቁን ፍጹም የሆነው ከዚህ እምነት ወደዛ እምነት፣ እምነቱ ሳይቀንስ ጽድቃችን ፍጹም ይሆናል። ከእምነት ወደ እምነት መንገድ ላይ የሚቀየር ነገር አይኖርም። የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ ከክርስቶስ ጋር ወራሾች ሆነናልና ይላል ዕብራውያን ምዕራፍ 3:14። ግን አይዟችሁ ክርስቲያኖች፣ ኃላፊነቱን በእኛ ላይ በጣም አንተ በስብከቴ ደግሞ አገዘፍከው፣ ኃላፊነታችንን ከፍ አድርገህ እግዚአብሔርን ድርሻ እያሳነስክ እየመሰለኝ ነው፣ ፍርሃት ተሰማኝ ብላችሁ ለሚታስቡ ሰዎች እንዲህ አይደለም። የተስፋ ቃል አለ። ፊልጵስዩስ ምዕራፍ 2:13 ላይ መጀመሪያውኑ እንደጠቀስኩላችሁ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና ተብሎ ተጽፏል። እግዚአብሔር እንዴት ነው በእኛ ውስጥ የሚሰራው? መንፈሱን መያዣ አድርጎ ሰጥቶናል። መያዣ አድርጎ የሰጠንም እንድንቀበለው ሐዋርያው ጴጥሮስ ለተወቀሱ አይሁዳውያንን በበዓለ ሀምሳ ሲሰብክ ንስሐ ግቡ፣ እያንዳንዳችሁም በክርስቶስ ኢየሱስም ተጠመቁ፣ የኃጢአት ስርየትን ታገኛላችሁ፣ መንፈስ ቅዱስንም ትቀበላላችሁ። አዎ የኃጢአት ስርየትን እንዳገኘን መንፈስ ቅዱስን ተቀበለናል። የተቀበልነው መንፈስ ይህ በመጀመሪያ የነበረው እምነታችን እያደገ እንዲሄድ እንደ በጎ ፈቃዱ የእግዚአብሔር ሐሳብ መፈለግንም ማድረግ የምንችልበትንም ኃይል በመስጠት ወደ ክርስቶስ ልክ እኛን ለማሳደግ እግዚአብሔር መያዣ ቀብድ አድርጎ የሰጠን ጸጋ ነው። ይህንን መንፈስ እንደተቀበልነው ልብ በሉ፣ እንደተቀበልነው በጣም መጠንቀቅ ያለብን እስከ ፍጻሜው እግዚአብሔር በሚጠብቅበት ሁኔታ እስክንደርስ የልጁን መልክ እስክናገኝ ድረስ ያንን ቅዱስ መንፈስ እንደተቀበልነው አንደኛ ከማሳዘን ራሳችንን መጠበቅ ያስፈልገናል። አታሳዝኑ፣ ያን ቅዱሱን መንፈስ አታሳዝኑ ተብሎ በኤፌሶን ምዕራፍ 4:29 ላይ ተጽፎልናል። ሁለተኛ ቅዱሱን መንፈስ ሬዚስት፣ አትቃወሙ። መንፈስ ቅዱስን ይቃወሟል። ቃሉን ኖ እንዲህ ማለት አይደለም ብለው እነሱን ስለሚነካቸው በጊዜው ስለሚወቀሳቸው እነሱ ከመስማት ይልቅ ይቃወማሉ። እንዳንቃወም ሁለተኛ ከመቃወም እንድንጠነቀቅ ነው። ሶስተኛ ከማክፋፋት ከመሳደብ ለእግዚአብሔር የሆነውን አትሪቢሽን ለሌላ መስጠት፣ በመንፈስ ቅዱስ ላይ የስድብን ቃል መናገር። እሱ መያዣ አድርጎ የተሰጠን መንፈስ ቅዱስ ስለሆነ ሊቀድሰን የመጣው ሊረብሽን አልመጣም፣ ሁከት ለመፍጠር አልመጣም። ቅዱስ ስለሆነ ወደ ቅዱሱ ሊያሳድገን የሚቀደሰውና የሚቀደሱቱ ከአንድ እንዲሆኑ ወደ ክርስቶስ ልክ ሊያሳድገን ነው የተሰጠንና አንደኛ ከማሳዘን፣
ሁለተኛ ከመቃወም፣ ሶስተኛ ከማከፋፋት ወይም ከመሳደብ፣ አራተኛ ደግሞ ጭራሹኑ ከማጥፋት መጠንቀቅ ያስፈልገናል። መንፈስን አታጥፉ ይላል። ምን ማለት ነው? መንፈስን አታጥፉ። መንፈስ ሁል ጊዜ ይናገራል። በውስጣችን ሆኖ የቃሉን እውነት እያበራልን ከጠፋንበት እንድንመለስ፣ ከሳትንበት እንድንመለስ፣ ከወደቅንበት እንድንነሳ የቃሉን እውነት ከበራልን በላይ እያብራራ ከብርሃን የተነሳ ብርሃንን እናያለን ተብሎ እንደተጻፈ ይህን ቃል እያበራልን እየወቀሰን ሲመጣ እባክህ ዝም በል ለጓደኛችን እንደምንለው ቃሉን ወቀሳውን እዛው እፍን አድርገን እሳት ሲቀጣጠል በአከምባሎ ወይ ባገኘው ነገር እፍን ወይ በጨርቅ አፍነን እንደምንይዘውና ብሎ እንዳይወጣ ሙቀቱ እንዳይወጣ እንደምናደርግ መንፈስን አታጥፉ ይላል። ሲወቀሰን እዛው አፍናችሁ አትያዙ። እንደውም አዲስ ትርጉም የመንፈስ ቅዱስ እሳትን አታዳፍኑ ይላል። እሱ ሊቃጠል የሚገባው ሊያቃጥል መጥቷል። የማይረባ ነገር ስለሆነ ያቃጥለዋል፣ ያጠራናል ማለት ነው። ስለዚህ በአራቱ ደረጃዎች ከተቀበልን በኋላ እሱ ወቀሳውን መስማት ሲገባን በኃጢአት ውስጥ መጨማለቅ ትተን ከማሳዘን መራቅ፣ ወቀሳውን መስማት እንጂ አለመቃወም፣ የሱ የሆኑትን ማክበር፣ ቅዱስ ስሙንን ማክበር፣ እንደ ሁለተኛ ትእዛዝ ቅዱስ ስሙንን በከንቱ የሚጠራውን ከበደል አላነጻውም እንዳለው እሱን ከማከፋፋት መቆጠብና በመጨረሻም እንዳናጠፋው እንደ እሳት እንዳናዳፍነው ወይም እንዳናጠፋው ያስጠነቅቀናል። እድገታችን በዛ ይቀጭጫል። መንፈሱን ካልሰማን ወደ ክርስቶስ ልክ እናድጋለን የሚባል ተስፋ የለም። ሰው በራሱ አይበረታማ፣ በራሱ አይበረታም፣ በመንፈስ እንጂ በኃይልና በብርታት አይደለም ተብሎ ተጽፏል። ስለዚህ ሊያሳድገን የመጣውን መንፈስ ካሳዘን፣ ከተቃወምን፣ ካክፋፋን፣ ካጠፋን ተስፋ የለንም፣ እንጠፋለን። ምክንያቱም ሰው በኃይሉ አይበረታም። ግልጽ ይመስለኛል። እንግዲህ ይህን ሁሉ ትምህርት ለማዘጋጀት የግድ ያለኝ በዚህ ዘመን ኃጢአትን አቅልለው የሚሰብኩ ዋጋ የተከፈለበትን የእግዚአብሔርን ጸጋ፣ ክብሩ የሆነው የእግዚአብሔር ልጅ ደም የፈሰሰበትን የቀራንዮውን ስራ ለኃጢአት የተደረገ ቤዛነት መሆኑን እያወቁ ለስጋቸው ምቾት ለዝናቸው በማለት ኃጢአትን አቅልለው የሚያዩ ሰባኪዎች የበዙበት ዘመን ላይ ስለሆን ይህንን ትምህርት ማዘጋጀት የግድ አለ። ስለዚህ ከነዚህ አይነት ሰባኪዎችና ርካሽ ጸጋን ከሚሰብኩ ኃጢአትን አቅልለው ከማዩት ሰባኪዎችና ከትምህርታቸው ራሳችንን እንጠብቅ። ለምን? ምክንያቱም ሐሰትን ተከትለን ለጌታ ከሚሆን አክብሮት በማራቅ ለጥፋት ያዘጋጁናል። ጌታን እንዳንፈራ፣ ትእዛዙን እንዳናከብር ያደርጉናል። ልባችን የሰጠንን ስጋችን የተመኘውንም አድርገን ድነታችን ዋስትና አለው ብለን እንድንዘናጋ ያደርጉናል። 2 ይህ ትምህርት ከሙሉ የመጽሐፍ ቅዱስ አስተምሮ ተነጥሎ የተንሳፈፈ ነው፣ መሰረትም የለው። ስለዚህ ሐሰት ትምህርት ነው። 3ኛ ወደ ሰፊው ጎዳና እያወጡን ነው። እንደ ልባችን የስጋችንን ፈቃድ እየፈጸምን ከብዙሃኑ ጋር ተመቻምቸን እንድንኖር እያለማመዱን ነው። ይህም 2 ጎዳናዎች አሉ፣ ጠባቡና ሰፊው። በጠባቡ ጉዞ አስቸጋሪ ነው፣ ጥቂቶች ይጓዙበታል፣ ግን መጨረሻው ዘላለም ሕይወት ነው። ጎዳናው ሰፊ ደግሞ ብዙዎች ይሄዱበታል፣ መጨረሻው ግን ምንድነው? ጥፋት ነው። እያለማመዱን እኮ ነው። ምን ጣጣ አለው እየተባለ ከመድረክ የሚነገርበት ዘመን ላይ እኮ ነው ያለነው። ለምን ታከራለ የሚባልበት ዘመን ላይ እኮ ነው ያለነው። ይህ ማለት ወደ ሰፊው ጎዳና ቶሎ ኑልን፣ አብረን እንጥፋ እያሉን እኮ ነው። 4ኛ ክርስቲያኖች እውነተኛ የንስሐ ሕይወት እንዳይኖራቸው ለማድረግ ነው። ሰይጣን ብልጥ ነው፣ ያውቃል። ኃጢአታችንን ካልተናዘዝን እንደምንጠፋ፣ በኃጢአታችን እንደምንጠፋ ከኛ የበለጠ ኃጢአትን አደገኝነት ሰይጣን ያውቀዋል። ስለዚህ በኃጢአታችን እንድንጠፋ ስለሚፈልግ፣ ምክንያቱም የኃጢአት ደመወዝ ሞት ነውና ተብሎ ሮሜ 6:23 ላይ ባለፈው አይተናል። ስለዚህ መጥፋትን የምንችለው ኃጢአት በኛ ሰፈር ተሰውሮ ተቀልቦ ደልቦ ስንገኝ እንደሆነ ሰይጣን ስለሚያውቅ
ኃጢአትን አቅልለን እንድናይና የንስሐ ህይወት እንዳይኖረን ይፈልጋል። ሊያርደን ሌባ የሚመጣው ሊገል ሊያርድና ሊያጠፋ ነው። ኢየሱስ ግን የሚመጣው ህይወት እንዲሆንልን ደግሞ እንዲበዛልን ነው። ተጠንቀቁ የሚለን የሚወደን ሰው ብቻ ነው ተጠንቀቁ የሚለን፣ ሌላው አይደለም። ስለዚህ የንስሐ ህይወት እንዳይኖርና በኃጢአታችን እንድንጠፋ እነዚህን የሐሰት ሰባኪዎችና ነቢያት አስተማሪዎችን ሰይጣን ላከበንና እንጠንቀቅ። ጥንቃቄ ይጋረዳል። በመጨረሻም አማኞች እግዚአብሔርን በመፍራት እንዳያከብሩ የሚያደርግ የሴት ትምህርት ስለሆነ ሌላ ነገር እንድንከተል ለማድረግ ስለፈለጉ ሶኬታችንን ከፍርሃ እግዚአብሔር ነቅለን ምንም ነገር እንደሌለ እንደተንሳፈፈ መሰረት እንደሌለው ሰው ተንሳፈን በየትኛውም አይነት ትንሽ ፈተና እንድንወድቅ እያንሳፈፉን ነው፣ እያዘጋጁን ነው። እግዚአብሔርን እናከብርም። እግዚአብሔርን የማናከብር ከሆነ አደጋ ነው። ግን አንደኛ ሳሙኤል ላይ ታውቃላችሁ አይደል? ለኤሊ የተነገረው ቃል ነው። የሚያከብሩኝን አከብራለሁ፣ የሚንቁኝ ግን ይናቃሉ። እግዚአብሔርን እንዳናከብር የምናከብረው በመታዘዝ እንደሆነ እየታወቀ ትእዛዙ ተሽሯል እያሉ እየሰበኩ ገዘገዙን፣ ጨረሱን እኮ። የትኛውን ትእዛዝ ነው የምናከብረው? መጀመሪያ እንዳንታዘዝ ለማድረግ ትእዛዙ ተሽሯል አሉ። ከዛ እንታዘዘው ስለናጣ ሜዳ ላይ እንደቀረን እንደ ስጋችን ፍላጎት እንድንኖር አደረጉ። ከዛ በፈለጉት በንፋስ ሽጉታ በትምህርት እንንሳፈፋለን፣ እንደ ህፃናት እንሆናለን፣ ወደ ክርስቶስ ልክ እንደርስም ማለት ነው። ስለዚህ ነው ይህ አደገኛ ትምህርት ነውና ልብ ግዙ ክርስቲያኖች። ስለ ህይወት ጉዳያችሁ እውነት የሚታስቡ ከሆነ የእግዚአብሔር ቃል ነው፣ አይታጠፍም፣ አስተያየት አይደለም። መጽሐፍ ቅዱሳችን ሲናገር በአንደኛ ዮሐንስ ላይ የሰው ምስክርነት እንቀበላለን፣ ነገር ግን ከሰው ምስክርነት የእግዚአብሔር ምስክርነት ይበልጣል። እስካሁን ያነበብነው የእግዚአብሔር ቃል ስለሆነ፣ ስለዚህ ወንድሞች በጣም ብዙ ሰዓት ነው አብረን የቆየነው። ከዚህ ረጅም ከሚመስለው ትምህርት ረጋ ብላችሁ ካዳመጣችሁ፣ ከቻላችሁ በየጥቅሶቹ ተረጋግታችሁ ማስታወሻ ከያዛችሁ ራሳችሁ ብቻ ሳይሆን ሌሎችም ሰዎች እንደምትታደጉ እርግጠኛ ነኝ። ረጋ ብላችሁ ካወራችሁ፣ በተያዘ አእምሮ ካልሰማችሁና ረጋ ብላችሁ ጥቅሶቹን አንብባችሁ ማስታወሻ ከያዛችሁ ለብዙዎች ፈውስ ምክንያት፣ ለብዙዎች መመለስ፣ ለብዙዎች ለንስሐ መብቃት ምክንያት እንደምትሆኑ ምንም ጥርጥር የለኝም። ምክንያቱም ጉዳያችን እግዚአብሔር ጨርሶታል። ነገር ግን ያ በእምነት የተሰጠን ድነት በዛ በወሰድንበት በተቀበልንበት እምነት እስከ መጨረሻው ካልጠበቅ ነው ከክርስቶስ ጋር ወራሾች እንሆን። ከእምነት ወደ እምነት ነው እንጂ ከእምነት ወደ ቅሌት፣ ከእምነት ወደ ግደለሽነት አይደለም። ያ ያመነው ነገር አልተቀየረም። እኛም እስከ መጨረሻ እስከ ዕለተ ሞታችን ድረስ ታማኞች እንድንሆን ጌታ ኢየሱስ ለቤተ ክርስቲያን በጻፈው መልእክት ላይ አስረግጦ ነግሮናል። እስከ ሞት ድረስ የታመንክ ሁን፣ የሕይወትን አክሊል እሰጥሃለሁ ነው ያለው። የጌታ ወገኖች በዚህ ብቃት እግዚአብሔር ቢፈቅድ በሌላ ጊዜ በስዕላዊ መግለጫ ስለ ድነት ደረጃዎች፣ አላፊ ጊዜ፣ አሁኑ ጊዜ፣ የወደፊት ጊዜ፣ ከምን እንደምንድን፣ የእምነት አስፈላጊነት፣ የጸጋው ኮንስታንትነት የሚገልጹ አጭር ስዕላዊ ለቀላል መረዳት የሚበቃውን ነገር አዘጋጅላችኋለሁ። በትዕግስት ስለሰማችሁን የእግዚአብሔር ቃል ብላችሁ ይህን ሁሉ ጊዜ ወስዳችሁ እስከ መጨረሻው ድረስ ስለተከታተላችሁ እግዚአብሔር አብዝቶ ይባርካችሁ። እውነትም እግዚአብሔር ሲወደን ተስፋ ብቻ አልሰጠንም፣ ምኑንም ሰጠን፣ መንገዱንም፣ አቅጣጫዎችንም፣ እገዛውንም ቅዱስ መንፈስን ሰጠን። እስከ መጨረሻ የሚጸና እርሱ ይድናል። እግዚአብሔር ይወዳችኋል፣ እኔም እወዳችኋለሁ። ተባረኩ።